የኔ ምርጥ ምርጦች በድጋሚ በአዲስ ቪዲዮ መጥቻለሁ። ዛሬ የቡራዬም የሃይሚዬም የቅርብ ጓደኛ የሆነ ሚፍታህ እንግዲህ ሊያስታርቃቸው ሃይሚዬንም ቡራዬንም ጠርቶ ነበረ። ነገር ግን በመሃላቸው አለመስማማት ተፈጥሯል። በቃ እንደተለመደው ማለት ነው። በመጀመሪያ ቡራዬ ስለመጣ በጣም ደስ ብሎኛል። ጠፍተህ ብዙዎቻችንን አስጨንቀህ ነበረ። ያው ዝምታ ይሻለኛል ካለው ነገር ልራቅ ብዬ ነው፣ እራሴን ላዳምጥ ብዬ ነው ብለሃልኛ። ቀብራራ ማለት ነው የኛ ሸበላ። በምክንያት እኮ ነው ቡራዬ ቀብራራው የምትባለው። እውነት በቃ ዝምተኛው ቁም ነገር እና ቡራዬ እንኳን ደህና መጣ በድጋሚ። ሃይሚዬም እንግዲህ መጥፋትህ አሳስቦኝ ነበረ፣ ስልክ ሲደወልልህም አታነሳም ብለዋለች። እና እኔ ግን አንድ ጥያቄ እስኪ ልጠይቃቸው ቤተሰብ፣ እኔ ጥያቄ ልጠይቃቸው። ሃይሚ የቡራን ቤት አታውቀውም እንዴ? አታውቀውም ቤቱን? ወይስ ቡራ የሃይሚን ቤት አያውቅም እንዴ? የሚኖሩበትን ምናምን ብዙ ጊዜ ስልክ አታነሽም ምናምን። ቢያንስ አሁን ትናንት አንቺ ስትደውይለት፣ ሰሞኑን ስትደውይለት ስልክ ካላነሳ ቤቱ ለምን አትሄጂም? ቤቱ ሄደሽ እኮ ሃይሚዬ መጠየቅ ትችያለሽ። እና እኔ መጠየቅ ስላለብኝ ይሄን ጥያቄ የምጠይቀውና ብዙ ጊዜ ይሄ የተለመደ ነገር ነው መሰለኝ። ስልክ አታነሽም ምናምን የሚባባሉት ነገር ማለት ነው ብዙዎቹ ጋር ያለው። እና እኔ አይመስለኝም እንደዚህ አይነት ነገር። እኔ ካሰብኩበት የሚያስጨንቀኝ ጉዳይ ከሆነ አይደለም አንድ ሰፈር ሆናችሁ ማለት ነው። ለምን ከአዲስ አበባ ማለት ነው ጎንደር አይሆንም? እሄዳለሁ፣ ተነስቼ እኔ እሄዳለሁ ጎንደር ራሱ ቢሆን ማለት ነው። እውነት ነው የምላችሁ። እና ለማንኛውም እሺ ችግር የለውም። ሃይሚ ስትመጣ ያው እንደምታዩት ሁለቱ ጋር በቃ የሚስማሙበት ነገር ምንም ሊፈጠር አልቻለም። ቤተሰብ ምንድነው ግን ቆይ አላማቸው ምንድነው ነው የኔ ጥያቄ። እሷም አይመለከትህም ትላለች፣ እሱም አይመለከትሽም ይላል። እሺ የማይመለከታችሁ ከሆነ በቃ አርፋችሁ ተቀመጡ። እውነት እናንተ ግራ ተጋብታችሁ ተመልካችንም ግራ እያጋባችሁ ነው። ተመልካች እየተጨነቀ ነው፣ እያሰበ ነው። እኔ ሁለታችሁን የሚገስጽ በቃ የሚገርፋችሁ ሰው ያስፈልጋችኋል። ይሄ ንቀት ነው በቃ። እኛንም ንቃችኋል፣ ጓደኞቻችሁንም ንቃችኋል። በቃ ንቀት እንጂ ሌላ ነገር አይደለም። እና ትልቅ ሰው ሽማግሌ መግባት አለበት በቃ። ወይ ጋሽዬ ወይ ሙሽዬ ተቆጡል እነዚህ ልጆች። አይሰለቻችሁም እንዴ? ሁሌ ካሜራ ደቅኖ ጭቅጭቅ ሁሌ። ኧረ ተው። እሷም አሁን በትናንትናው ቀለበት አይመለከትህም እያለችው ነው። መብቴ ነው ማድረግ፣ በብሬ ሳይሆን እሱ እኮ ገዝቶ ነው ያደረገልኝ። አድናቆቱንም ደግሞ መብቱ ነው እያለች ነው ያለችው። ጉድ እኮ ነው። እና ደግሞ እኔ ሃይሚ ጋር ትንሽ ጥፋት ያየው ጥፋት እንግዲህ መናገር ግዴታ ነው። ቤተሰብ ያለውን ጥፋት እንነጋገር። ይሄ መደባበቅ ምናምን የለብንም። ምንድን ነው ያለችው? አንተ ያመጣኸው ነገር ነው። ሶሲንም ዳኒንም አንተ ነው ያመጣቸው፣ እኔ አላቃቸውም ብላለች። በነገራችን ላይ ሃይሚ አንቺ ነገሩን ባታከሪው ዳኒ ራሱ አይመጣም ነበር፣ እዚህ ደረጃ ድረስ አደርሱም ነበረ። ፕራንክ ነው ስትባይ ፕራንካቸውን ብትቀበይ፣ ይቅርታቸውን ብትቀበይ ኖሮ ማለት ነው እዚህ ደረጃ አደርሱም ነበረና እውነት እንነጋገር ከተባለ ይሄን ነገር ማለፍ አያስፈልግም። ሁላችሁም ብትሆኑ መፍረድ አለባችሁ፣ ለእውነት መቆም አለባችሁ ማለት ነው ውዶችዬ። እንዴ የማይመስል ነገር ነው ይሄማ። ብሩኬ ላይ ድፍድፍ ማድረግ የለብሽም እንትኑን ማለት ነው ነገሩን። ስሬስ እንዴ ስንቴ ነው ሳምንት ሙሉ ይቅርታ ሲጠይቅሽ እኮ መቀበል አልፈለግሽም አንቺ። እንደው ለዳኒ ጠበቃ ስትሆኝለት ነበረ። እና እኛ የምንፈልገው እነዚህ ልጆችን ከህይወታችሁ አርቃችሁ ሰላም ፈጥራችሁ ወደ በፊቱ ፍቅራችሁ እንድትመለሱልን ነው። ማንም ቢሆን ማንም ላይ ጣቱን መቀሰር የለበትም። አንቺን ክፉሽን ማየት አንፈልግም። አንቺ ተጎርተሽ፣ አንቺ አልቅሰሽ፣ አንቺ አዝነሽ ማየት አንፈልግም። ቡራዬንም እንደዛ። ቡራዬ ሲከፋው ይከፋናል፣ ሲያዝን እናዝናለን ማለት ነው። ይሄ ምንድነው? በቃ ያለን ቀረቤታ
ያለን መውደድ ነው። ስለዚህ ለሚወዳችሁ ለሚቀርባችሁ ሰው ደግሞ እናንተ መጨነቅ ማሰብ አለባችሁ። ለራሳችሁ ስሜት ብቻ አትጓዙ እንዴ። ስንቱ ነው አሁን በእናንተ ምክንያት እየተጨናነቀ እያለቀሰ ያለው? ወይም ደግሞ ይሄን ነገር በውስጥ ፍቱት። በቃ ሁሌ ቪዲዮ እየደቀናችሁ አትምጡ። ሰላም የሚባል ነገር አይናፍቃችሁም እንዴ እናንተ? ቆይ እንዴ ሰላም እኮ ይናፍቃል፣ ይርባል እኮ የእውነት። ስርዓት ይኑራችሁ ሀይሚን ብሩኬን። በቃ ሁለታችሁም ስርዓት ይዛችሁ ተስማሙ። እስኪ መጨረሻ ላይ እንግዲህ ይዟቸው ነው የሄደው። እውነት ገረፍ አድርገህ እንደው ወደ ሰላም አምጣልን እባክህ። እንደው ሚፍታህያ አንተ የተባረከ አንተ ምስኪን ሰው፣ አንተ ሁሌ ሰላም ያለ ሰው ነህ። ሁሉም አሁን ጓደኛ ተብዬዎቹም ምኖቹም ሁሉም በፊናው ነው የሚደነፋው ለራሳቸው ጥቅም። አንዴ ቪዲዮ ሰሩ፣ ሁሉም በቃ በራሳቸው ቪዲዮ ቻናል ይለቃሉ ማለት ነው። በእርግጥ አሁን እስኪ ተውኝ፣ እኔ የሰማሁት ሚስጥር አለ በነገራችን ላይ ውዶችዬ፣ ማሮችዬ፣ ሚስጥር አለ ግን ማውራት አልፈልግም። ራሳቸው ይጨርሱት ብዬ ነው ዝም ያልኩት። ራሳቸው ይጨርሱት፣ መጨረሻው ልስማው ብዬ ነው እንጂ ማለት ነው። ብዙ ነገር አለ። እኔ ሁሌ የምምላችሁ ነገር እናንተ አትጨናነቁ ነው የምለው። በቃ ተመልካቾች አትጨናነቁ እንዴ። የእውነት ከካሜራ ጀርባ ምን እንዳለ ብነግራችሁ ማለት ነው አታምኑኝም እኮ። ችግሩ አታምኑኝም። ማን ያምነኛል አሁን እኔ ብናገር? ብሩኬና ሀይሚዬ ደህና ናቸው፣ ሰላም ናቸው፣ አትጨነቁ ስላችሁ እንኳን ማለት ነው እንዴት ደህና ናቸው ታያለሽ? እንደዚህ እየተላቀሱ እንደዚህ እየሆኑ ነው የምትሉኝ። ስለዚህ ያንን ደግሞ ብነግራችሁ አሁን የምትሳደቡም ልትኖሩ ትችላላችሁ። ስለዚህ አፌን በምንድነው እፍና አድርጌ መቀመጥ አለብኝ። መጨረሻውን ባብረን እናያለን። ከዛ ሁሉንም ነገር ደግሞ ከነሱ ታዩታላችሁ ማለት ነው። እና ለሰው ልጅ ሰላም ተመኙ። በቃ ሰላም ተመኙላቸው። አታልቅሱ፣ አትጨነቁ፣ እንቅልፋችሁን ተኙ። እሺ ትኝት በሉ፣ ተኙ። እነሱ እኮ እንቅልፋቸውን እየተኙ ነው የሚያድሩት። እናንተ ካሜራቸውን ይሰራሉ፣ ቪዲዮ ይሰራሉ። ከዛ በኋላ ፏፈሽ ብለው ዘና ፈታ እያሉ እንቅልፋቸውን ለሽ ብለው 24 ሰዓት ማለት ነው። ይቺ ቪዲዮ እኮ አንድ ሰዓት ቢፈጅባቸው ነው እዛ ተሰባስበው ምን ብለው ካሜራ ደቅነው ስክሪፕት ምናምን አንብበው አጥንተው ሲሰሩ። እስኪ ተውኝ። ያችን ብቻ 1 ሰዓት ከምናምን ይፈጅባቸዋል። ትንሽ ያደክማል ማለት ነው ስለሚያደክም። ከዛ በተረፈ ግን ዓለም 9 ላይ ነው ያሉት እነሱ። አባቴ፣ እናቴ፣ እህቶቼ፣ ወንድሞቼ ማለት ነው። እናንተ አትጨነቁ። ሁሉም ነገር ሰላም፣ ጥሩ ነገር ተመኙ። ብቻ ጥሩ ነገር ተመኙ። ይበቃኛል። እኔ ከዚህ በላይ ማውራት አልችልም። እኔ ለእናንተ ነው የምለፈልፈው፣ ለማንም አይደለም። በነገራችን ላይ አንዳንድ ፊሽካዎች ደግሞ ለሚፈሸኩት ነገር አታስቡ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን።